በያላችሁበት ይድረስ ያልን የተከበራችሁ ተመልካቾቻችን እነሆ በየሳምንቱ ወደ እናንተ የሚደርሰው ሳምንቱ ጋባዥ ከምህረት ጋር ተጀመረ። በዛሬው ዕለት በሳምንቱ ጋባዥ ፕሮግራም የት ልትሄድ ነው ምንድነውስ የምታደርገው ፎቶ መነሳት ፈልጊያለሁ እውነቱን ለመናገር ግን ደግሞ የት ልነሳ እንዴት ልነሳ ማን ጋር ልሂድ ምንም አውቀው ታሪክ የለም ለሁሉም ተከታተሉኝ እስቲ ሰላም እንዴት ነሽ አለን ፎቶ መነሳት ፈልጌ ነበር ለአንድ ማስታወሻ ኦኬ ያ ምን ፎቶ ነው እንጃ የሆነ ማስታወሻ ነገር ለአንድ ያ ምን ሰራው ፓኬጆች ምናምን የፎቶ ፓኬጆች ነው የምንሰራው በደም እነሱን ፓኬጆችን ላሳይ እሺ ይቻላል ኦኬ አረፈ ያ ግን የደከመሽ ትመስያለሽ እንደዚህ ሆነሽ ነው ፎቶ እንትነሽ አላውቅም እንጃ ያ ጸጉርሽ ተንጨዋራል ፀሐዩ አለ መሰለኝ ፓኬጅ ስትፈልጊ ትንሽ የደከመሽ ይመስለኛል ያስታውቃለሁ በጣም ታዲያ የሆነ ማስታወሻ ነው እስቲ ፓኬጆቹን ልወቃቸው ነው ይቻላል ቀጥታ ወደ ፎቶ መግባት አልችልም ግን እንደዛ እስኪ ያው ምክንያቱም ፎቶውን ለመውሰድ ያው እንደማየው ጸጉርሽ ተንጨባሯል ሜካፕ ያስፈልጋል ትንሽ ነቃነቃ መሆን አለብሽ ማለት አለብሽ ስለዚህ እሷን ካስተካከልን በኋላ ፎቶሹቱን እንጀምራለን ማለት ነው ስለዚህ ተስተካክዬ ልምጣ እንደዚህ ይሻላል ጸጉርሽን አስተካክለሽ ፊትሽን በደንብ ሜካፕ ተሰርተሽ ያሉትን ዝርዝሮች ደግሞ በደንብ አድርጌ አሳይሻለሁ መልካም እሺ በቃ አመሰግናለሁ ሰላም ዲነሽ እንኳን ደህና ቆየሽ እሺ አመሰግናለሁ ዲናችሁ ኦኬ ሰላም ሃይ እንኳን ደህና መጣሽ እንኳን ደህና ቆየሽ ወደ ዘንባባ ስፓ እንኳን ደህና መጣሽ ስለመጣሽ እናመሰግናለን ዛሬ አጋጣሚ ሆኖ የፎቶ ፕሮግራም ነበረኝና ካሜራማኔ እውነቱን ስነግር አባረረኝ እንዴት እንደዚህ ሆነሽ ትመጫለሽ ራስሽን ጠብቀሽ አምጪም ወይ ምርጫዬን ደግሞ እናንተን አደረኩኝ በጣም ትክክለኛ ምርጫ ነው ያደረግሽው ደስ ብሎናል ወደኛ ስለመጣሽ እዚህ ዘንባባ ስፓ የተለያዩ ሰርቪሶችን እንሰጣለን የተለያዩ ሰርቪሶች አሉን ታይ ማሳጅን ጨምሮ ስዊዲሽ የተለመዱት ስዊዲሽ አሮማ እንዲሁም ዲፕ ማሳጆች አሉ ከዚህ ውጪ ግን አሁን ካሜራማን የወቀሰኝ እንዳልሽው ለቆዳ ጥራት የሚሆን በጣም ምንታወቅበት የኛ ሲግኒቸር የሆነ ኮፊ ትሪትመንት አለን ኮፊ ዊዝ ኦትስ ትሪትመንት አለና እሱን ልጋብዝሽ እወዳለሁ በቡና አለ ማለት ነው አዎ ቡናም ማርም እንዲሁም ደግሞ ስክራፕም አድርገን ቀላቅለን በደንብ ለቆዳ የሚጠቅም ዴድ ስኪንን የሚያስወግድ እሱን ትሪትመንት የምንሰጥሽ ይሆናል ስቴፖች አሉት እሱን አንድ በአንድ ተከታይና ማሳጅ ቴራፒስቷ በደንብ ታሳይሻለች እሷ እንድትመራሽ አድርገን ያው ቡና ሲጠጣ ነበር ማቀው ዛሬ በሰውነት ልንመጣ ነው እውነት ነው ሰውነት ላይ ያለውን ለውጥም በደንብ አይተሽው ቆዳሽ በደንብ ፈክቶ በደንብ ለውጡን ታይዋለሽ እና ታመሰግኝናለሽ በቃ መልካም ስለዚህ ከሷ ጋር ነው የሚሄደው አዎ ባክሽን እየመራሽ ፈጅ አመሰግናለሁ ያው የመረጥሽውን ነግሮኛል ቤሲስተን ሲግኔቸር ነው የመረጥሽው እነሱ ደግሞ እነዚህ ናቸው ኮፊ ዊጣዘር ትሪትመንት ነው የሚባለው ከማርና ከኦትስና እንደገና ደግሞ እርድ በስክራፕ አድርገን የሰራነው እርድና ዝንጅብል በስክራፕ አድርገን የሰራነው አለ ማር አለ ወተት አለ ከነዚህ ግብአቶች ነው ማለት ነው የምንሰራው አዎ ስለዚህ ምን ላድርጋ አሁን መጀመሪያ ስቲም እንገባለን ከዛ በኋላ እዚህ ጋር የተቀመጡትን ቀላቅለን እንሰራለን ማለት ነው መልካም ስለዚህ ወደ ስቲም ትሄጃለሽ ልውሰድሽ ቡና ማር ከእርድ ስክራፕ እና ዝንጅብል ጋር ተቀላቅሎ ማለት ነው ይሄ ቆዳውን እንዲያነሳው ነው ከስቲሙ በኋላ ወይስ ዴድ ስኪን ይለቃል
ይወጣል ማለት ነው በዚህ ከዛ በኋላ ነው አዘር ትሪትመንቱ ምን ጀምረው አጃ ኦትስ ማለት ነው ኦትስ እንደገና ደግሞ ወተት ማር እነዚህ ነገር ተቀላቅሎ ይሰራሉ ማለት ነው ክላሲካል አለ ሪላክስ እንታረጉ ነው የተሰራ ዴድ ስኪን ይነሳል እንደገና ደግሞ አዘር ትሪትመንቱም ደግሞ በጣም ላይት ስኪን ይሰጣል ማለት ነው እንደገና ይሄ ጠፋፍ ካለ በኋላ ዴድ ስኪን ይወጣል ማለት ነው ይራገፋል ራሱ መልሶ ሲታሽ ይሄኛው ደረቅ ካለ በኋላ መልሶ ሲታሽ እና እየታሸሽ ነው አሁን በዚህ እየታሸሽ ነው ማሳጁን ትሪትመንት ታደርጋለሽ ማለት ነው በፀሐይ የጠቆረ ፊት እንደገና ማለት ያወጣ የፀሐይ የበሽታ ሳይሆን የፀሐይ ከሆነ ሙሉ በሙሉ የማጥፋት ኃይል አለው ማለት ነው አለው አሁን ይሄን ለሰውነት የተዘጋጀውን ለፊታችን መጠቀም እንችላለን አዎ ምክንያቱም ኦርጋኒክ ነገር ነው ምንም ኬሚካል ያለው ነገር አልተጠቀምንም ቡና ነው ማር ነው እርድና እርድ ለሰውነት ያቀላል ይባላል እሱ ነው ወይስ እንዴት ነው አዎ እርጉ ቅመም የሌለው እርድ ነው መሆን ያለበት ቆንጆ ነው ወተቱም ያው ኦኬ ቡናውስ ሲፈጭ አሁን የራሱ የሆነ ነገር አለ ወይስ በጣም ደቆ ነው መፈጨት ያለበት አሁን ምን አለ ብዙም መድቀቅ የለበትም በጣም ይሆናል ስክራፕ ነገር እንደዚህ ሳሽሽ እንደዛ ትንሽ አንኳር መሆን አለበት ማለት ነው ቡና ትንሽ ደቂቃ አንቺ ላይ ከቆየ ራሱ በራሱ ዴድ ስኪን ይዞ የመውጣት ኃይል አለው ማለት ነው ባይታሽም ቡናን ስለተቀባሽ ብቻ ብዙ ነገር ይዞ ይወጣል ብዙ ሰው እንግዲህ ቡና ተጠቅሞ ትላቅ ይችላል አሁን በጣም እየተጠቀሙ ሰርቪሳችን ነው አሁን ምንድነው ማረጋው ተመለሻለሽ ታጥበሽ ተለቃልቄ ወደዚህ አሁን ደግሞ ይሄ የቀደም ያሳየው ሾት ሃኒና ሚልክ ነው የተቀላቀለ በሱ ደግሞ መቀባት አለው ማለት ነው በዚህ ማሳጅ ሳይሆን መቀባት ነው አው ከዛ በኋላ ተተኝበታለሽ ትንሽ ደቂቃ ከተኛሽበት በኋላ ደግሞ ሾርት ወስጂና ላይት ማሳጅ አለው ማለት ነው አይደል ይሄን ከተሰራሽ ሜካፕ አንድ አያስፈልግሽም መልከ በቃኝ ታያለሽ እንዳልጠፋ ታረኝ ነው በኋላ ግድ ይላል መጀመሪያ ምግብ ይመስላችኋል ከዛ ግን ሲጠቀሙት በጣም ይወዱታል አው በርግጥ በጣም ይወዱታል በቃ ከዛ በኋላ በጣም ነው ፊታቸው በጣም ለውጥ ያውበታል ይሄ የቆዩ ለውጥ መታይበት ሳይሆን ወዲያው ከወጣሽ በኋላ መታይበት ለውጥ ነው ታጥበሽ ስትወጪ ለውጡን ታያለሽ ኦርጋኒክ ነገር ስለሆነ አይን ነካል ምናምን ብለን እንፈራው ነገር አይደለም ከዛ አሁን ትንሽ ደቂቃ በፌስታሉ እስቲም እናደርጋለን ማለት ነው አይ እዚህ ሆነሽ በፌስታሉ እስቲም እናደርጋለን መታተስ ትችላለህ ትተኛለሽ ያው በዛው እንቅልፍ መተኛት ትችላለሽ ጀመር ተገሪ ከተራሱ ይዘሻል እንቅልፍ ይዘሻል
ወጥ አደረግልሻለሁ። ካለ በላቸው ተመልካቾቼ። አዎ ደናደሩ ተመልካቾች ደናደሩ ባያቸው እዚህ ጋር አሁን መብራት ይቀነስልሻል። ተኛለሽ እየፈለግሽ ነው። ማየት ትችያለሽ። ከዛ በኋላ ተናግሪኛለሽ። ከትንሽ ደቂቃ በኋላ እመለሳለሁ። ተኝተሻል መሰለኝ። እያለንኩ ነበር ብዙ ነው። ከዚህ ወጥቼ ፎቶ ስነሳ አልተኛሽም፣ አላላበሽም። እስቲም እያደረገ ነው ሰውነትሽና አሁን ያልብሻል። ረጅም ሰዓትም ተኝተሻል። ቆንጆ ይሆናል ብያለሁ። አዎ ይታያል። አዎ ጨርሳለን ማለት ነው። አሁን ሻወር ትወስጂና እንግዲህ ይሄ መጨረሻችን ነው። ትሪትመንቱን ጨርሰናል። አሁን ወደ ኦይል ነው የምንገባው። ላይት ማሳጅ አለን 15 ደቂቃ እሱን እንጨምራለን ማለት ነው። ኦይሉ የምንድን ነው? ኦይሉ ሌመን ግራስ ኦይል ነው። ማሳጅ ኦይል ነው። የሌመን ግራስ ፍሌቨር ነው ማለት ነው። አሮማ ብለን የምንጠቀመው የሚቀላቀል ነገር የለውም ከሌላ። ተኛሽ ተመልካቾቻችን እንግዲህ እያያችሁት እንዳላችሁት አሁን እዚህ ያለውን ትሪትመንት ጨርሻለሁ። ከዚህ በኋላ የሚኖረኝ ፕሮግራም ደግሞ ወደ ፎቶሹቴ ነው የምመለሰው። በእርግጠኝነት ካሜራማኔ ሲያየኝ ፏብዬበት ነው የሚያገኘኝ። ምክንያቱም ራሴን በመስታወትም እያየሁት ነበረ። ወጣ ብዬ ሻወር ወስጄ ስመለስ ራሴን እያየሁት ነበረ። መጀመሪያ ከነበርኩበት አሁን ለውጥ ያለኝ ይመስለኛል። ስለዚህ አሁን ቀጥታ ወደ ፎቶሹት እንሄዳለን። እናንተ ግን የትም እንዳትሄዱ ተከተሉ። በተለያዩ አዲስ አበባ ጎዳናዎች ፎቶ ለመነሳት ዝግጅቴን ጨርሼ ነው የምገኘው። ፎቶግራፈሬ በእርግጠኝነት አሁን ያለኝን አለባበስ አሁን ያለኝን ነገር በደንብ ይወደዋል ብዬ ተስፋ አደርጋለሁኝ። ከዛ በፊት ግን ስለ ቡና አንዳንድ ነገሮችን እያወጋን እኔም ቡና እየጠጣሁኝ እዚህ ቆይታ የምናደርግ ይሆናል ማለት ነው። እንግዲህ ቡና በተለያዩ ሀገራት እንደሚጠጣ ይታወቃል። በተለያዩ ሀገራት የተለያየ አይነት ስም አለው። ካፌ፣ ካፍ እያሉ በተለይ በአረብ ሀገራት ይታወቃልና እውነት ለመናገር ኢትዮጵያ ውስጥ የመጀመሪያው ግኝት የተደረገበት ነው። እሱን ደግሞ ያገኘው ካሊድ ይባላል ማለት ነው። ታዲያ ካሊድ በፍየል ምክንያት ነው ቡና ምን እንደሆነ ያወቀው። ፍየሎቹ አንዷ ፍየል ለየት ያለ ባህሪ ታሳየዋለች ይባላል እንግዲህ በታሪክ ሲነገር ማለት ነውና ይሄንን ባህሪ ስታሳየው ይጠራጠርና የበላችሁን ቅጠል ፈልጎ ይሄድና ያቺን ቅጠል ቡና ይደርሳል ማለት ነው። ምርጫዬን አውቀሻለሁ። አመሰግናለሁ በጣም እሺ። ከነጣኑ ነው። አመሰግናለሁ። እሺ በባዶ ነው የምጠጣው። ቅጂልኝ። አመሰግናለሁ። ታሪኬን እቀጥላለሁ ግን ደግሞ ከአንድ ቡና ፉት ካልኩኝ በኋላ ነው። ታዲያ ያቺን የቡና ቅጠል ይዞ ሄዶ ወደ ቤቱ ይገባል ማለት ነው። ከዛ በኋላ ያሉትን ሂደቶች እንግዲህ በታሪክ የምናውቃቸው ናቸው። ዛሬ እኔ በቡና ስክራፕ ወሰድኩኝ። መቼም ብዙዎቻችን እንደምናውቀው የቡና ነገር ሲጠጣ እንዳልኳችሁ ቀደም ሲል እንዳነሳውላችሁ ነውና እኔ ቡናዬን ጠጣለሁ። ካሜራማኔ እስከሚመጣ ድረስ እንግዲህ ቀደም ብዬ እንደነገርኳችሁ በተለያዩ የአዲስ አበባ ጎዳናዎች ነው እየዞርን ፎቶ የምንነሳው። እኔ ወደ ቡናዬ ሄዳለሁ። ካሜራማኔ እየደረሰ ይመስለኛል። ስልኬ እየጮኸ ነው። ቶሎ ቶሎ ልጠጣ። እሺ ሃይ እንዴት ነሽ? ሁሉ ሰላም አለን። እንዴት ነሽ? አምሮብሻል። በጠበኩት ሰዓት ነው የመጣሽው። አላረፈርሽም። ከከተማው ቪው ጋር ምናምን አንድ ላይ ዋው ፏ ብለሻል። ቀሚስም አበሻ ልብስ አደረኩኝ። በጣም ያምራል። ከዚሁን ጀምሮ ወይስ ሌላ ቦታ እንቀይራለን? ቦታው ታምራለች። ያ በጣም ደስ ትላለች።
ስለዚህ እቺን ቦታ እንጠቀማትና አሪፍ የሆነ ቆንጆ ፎቶ እሺ ቃልሽ በነገራችን ላይ ማለት ነው አሁን እየመጣሁኝ ያሰብኩት ነበርና በፊት የነበረን ልምድ እንዴት ነው ከከተማ ወጣ ብለን የተለያዩ ቦታዎች ነው የምንሄደውና አሁን ያለው ነገር እንደው እንዳንተ እንደ ካሜራማንነት ምን አዳዲስ ነገሮች አየህ? ያው አሁን እንግዲህ በፊት ላይ ከከተማ ወጥቶ ነበር ሰው ፎቶ ሹት የሚያደርገው አሁን ላይ ግን እዚህ ያለው ሁኔታ ደስ የሚል ሁኔታ ነው ያለው ማለት ላይቶቹ ደስ ይላሉ ባክግራውንዶቹን በፊት ውጪ ሄደሽ የምታገኛቸውን እዚህ አግኝተሽ መጠቀም ትችያለሽ በቀላሉ አቅራቢያሽ ላይ ሆነሽ ቆንጆ ፎቶን ማንሳት ትችያለሽ ማለት ነው እንደ ካሜራማንም እንደ ከስተመርም ቆንጆ ፎቶ ከስተመር ይመርጣል አይደል ዛሬ እኔ መርጥ ነበረ ግን ደግሞ ባንተ ምርጫ ብዬ ነው የመጣሁት እንጂ መርጥ ነበረ በእኔ ምርጫ ይሄ ቆንጆ ቦታ ይመስለኛል ስለዚህ አሪፍ ፎቶ እዚህ የምንነሳ ይሆናል ማለት ነው ስለዚህ እንጀምር ስለዚህ ወደ ፎቶ ሽት እንሂድ ማለት ነው እንግዲህ በየሳምንቱ ወደ እናንተ የሚደርሰው የሳምንቱ ጋባዥ ፕሮግራማችን እንዳያችሁ የሚመስል ነበር በተለያዩ የአዲስ አበባ ጎዳናዎች ላይ እንደምታዩ ሽር ብትን ብያለሁ እናንተስ የፎቶ ፍቅራችሁ እንዴት ነው በተለያዩ አካባቢዎች ላይ የሄዳችሁ ፎቶ እሱ እኔ ጋብዛችኋለሁ የዕለቱ የሳምንቱ ጋባዥ ፕሮግራማችን እንግዲህ ከምህረት ጋር ያደረጋችሁት ቆይታ ይህን ይመስል ነበር እስከ ሳምንት ድረስ ቸር ሰንብቱልኝ